አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ እኛም ሰላም ነን። በያላችሁበት የአላህ ህዝነት ራህመት ሁሉ አይለያችሁ። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ኮመንት አስተያየት ጻፉልኝ ማለት ነው። የዛሬ ርዕስ ይዤ የመጣሁትኝም ለምን አላገባሽም በሚል ምርጥ ምክር ይዤ መጥቻለሁ ማለት ነው። እንግዲህ ሁላችንም ብንሆን በስደት ዓለም ላይ ነው ያለ ነው። ብዙዎቻችን ያው ከ100% ቢያንስ ግማሾቻችን ያው አግብተን እየኖርን ወይም ደግሞ ባሎቻችን ወይም ሚስቶቻችን ሀገር ወይም እዚህ የሚሆኑ አሉ እና ብዙዎቻችን ደግሞ አግብተን ያልኖርን ይሄ ምክር ይጠቅማል በሚል ይዤ መጥቻለሁ። እንግዲህ እናንተ ደግሞ ሸር አድርጉ ማለት ነው። እሺ ለምን አላገባሽም ልንገርሽ፣ ከትዳር ያገደሽ ምንድን ነው? እሺ ነይ እኔ ልጠይቅሽ፣ ይህ ግራ ከገባሽ ለምንድን ነው ከቶ እስካሁን ለምንድን ነው ከቶ እንዳላገባሽ ይሆንሽው? አስቀያሚ ሆነሽ ላ አይደለም። ያላገባ ነው እኛ አስቀያሚ መልካችን የሚያስጠላ ሆኖ ነው አይደለም፣ በፍጹም ወዘናሽ ተበልቶ ይሄም አይደለም። አንቺ የሚፈልግ ዙሪያሽ ሰው ጠፍቶ ነው አይደለም፣ አይመስልም። እኛን የሚፈልግ ሰው የለም አለ ብዙ። ወይ ከሌሎቹ ሴቶች መልክ አምለሽ ከፍቶሽ አመልሽ ከፍቶ ነው ያኔ ያላገባሽው። አንዳንድ ጊዜ እኛነታችንን ዝቅ የምናረጋለን ማለት ነው። ለምን ቢባል እኔ አሁን ማን ያገባኛል? እኔ እንደዚህ እድሜ ሄዷል፣ እኔ አረብ ሀገር ነኝ፣ እኔ እኮ ይሄ ስራ የለ። ብዙዎቻችን ይሄ ሀሳብ ነው የሚል ጥያቄ አለ ማለት ነው በውስጦቻችን። ይሄ ግን አይደለም፣ ፍጹም እንዳይመስልሽ። እድሜሽ ኮብልሎ በሀገር ጠፍቶም አይደለም። መጠንቀቅ ቬሎ ወንድ በሞላበት በዛች በውብ ሀገር። አዎ ጠፍቶ አይደለም ይሄ ሁሉ ነገር አልጠፋም። ወንድ አለ መቼም ቢሆን አይጠፋም። ለትዳር የሚሆን ወንድ እኮ አለ። ያኔ በእርግጥ ከሴቶችም ጥሩ ጎን ከወንዶችም ጥሩ ጎን ከሴትም መጥፎ ጎን ያለን አለን፣ ከወንዶችም ደግሞ መጥፎ ጎን ያለን ብዙዎቻችን ይሄ የሚያሳየን ነው ማለት ነው። አለን ሁላችንም ቢሆን ወዳጅ ተቸግረሽ አፍቃሪ ስላጣሽ አይደለም። ከእናትሽ ከአባትሽ ጠይቆ እያወጣሽ ምግብ ልብስ ጠፍቶ የዘመን ብጥጣሽ አቋም አልባ ሆነሽ ወላይነት ለምደሽ ወላይነት ያኔ ዋላይነት ማለት ያኔ ብቸኛ መሆን በቃ እንደፈለኩ ኖራለሁ ብለሽ ይሄንን ከለመድን ደግሞ በእርግጥ ትዳር መያዝ አንችልም ማለት ነው። አቋም አልባ ሆነሽ ወላይነት ከሆንሽ ማለት ነው እጅ ሌላ የለም ከትዳር ያገደሽ እንጂ ሌላ ምንም ከትዳር ያገደሽ የለም። ይኸውልሽ እህቴ እኔ ተናግሬ አደራ የበየትም ከዚያም ከዚህም ማለት ሴት ልጅ የለባትም። እውነት ነው። ይሄ ሴትነትን አያመለክትም። ያኔ እውነት በእርግጥ እኛ አሁን እንትን በመልካችን በአቋማችን ወይ ስራ የለንም ብዙ የምንለዋለን ወይም ደግሞ በቃ አንዳንድ ጊዜ አናገባም የምንልበት ይሄ ወንድ ብር ፈላጊ ነው እቺ ሴት በቃ በአሁኑ ሰዓት ያለው ነገር ለምንድን ነው ያላገባ ነው? እኛ ብዙዎቻችን ያው አሁን ላይ ፍቅር ከስንት አንድ ነው ጥቅም ላይ ስለሚሆን ማለት ነው። እኔ ብሬም አረብ ሀገር ያለን ሰው ብሬም ቢበላብኝስ እያየን እየሰማንም ስለሆነ ማለት ነው። መተማመን ስለሌለ ነው ዋነኛው ነገር፣ እምነት ስለሌለን ነው ማለት ነው። ውስጣችንን አሳምነን በአላህ ተወክለን ከገባን ያው ሁሉም ነገር ለአላህ ከሰጠነው አላህ ሁላችንን ያስተምረናል ማለት ነው። ግን ያላገባሽበት ዋነኛው ምክንያት ቀስ ብዬ ላስረዳሽ፣ አዳምጪኝ ይላል።
እናቱ ላንቺ ግድ የለውም ስሜት የማይሰጠው በፍጹም ጉዳትሽን የማይጎረብጠው መጣሽም ቀረሽም ከቶ የማይገርመው ህመም ስብራትሽ ፈጽሞ የማያመው ወንድ እየተከተልሽ ጨካኝ አረመኔ የማይፈልግሽ ማየት ተስኖሽ ነው። በዙሪያሽ ያለውን የእውነት ወዳጅሽ ይሄ ነው እመኚኝ። ቁሞ የሚያስቀርሽ ከትዳር አግዶ እሱ ነው ጠላትሽ። ማሬ ፍቅሬ እያለ ቁጭ ብሎ ከማዶ በነጋ በመሼ ብር ላኪ የሚል የሚነግርሽ መርዶ እሱ ነው ህይወትሽ ተስፋ እያስቆረጠ ያደረገሽ ባዶ። አዎ ሴቶች ሁሌ የሚወዳችሁን በፍጹም አትወዱም። ያሳዝናል በጣም እውነት ነው እኮ አንዳንድ ጊዜ ሴቶች የሚወዳችሁን አንወድም፣ ግን ለኛ የሚወደንን ሰው አንወድም። ለኛ ግን የሚሆነው የምንወዳቸው ደግሞ መቼም እኛ ወንዶች አብዛኛውን ጊዜ እኛ የምንወዳቸው ከሆነ እነሱ ይወዱናል። ግን ለኛ ክብር ያለው እነሱ ሲወዱ እያየንም ስለሆነ ማለት ነው። እነሱ ወደው በቃ ያ ከሆነ ለኛም ክብር አላቸው። ግን እኛ ከሆነን የምንወደው እሱ ደግሞ የሚወዳት ሌላ ልትኖረው ስለምትችል ያን መከተል የለብንም። አንቺ ብትወጁ ማለት ነው። ቢሆን ከሁለታችንም ጎን የውዴታ ቢኖር ደስ ይላል። ግን ደግሞ ከሁሉም ውጭ መሆኑ እኔ እንጃ አይመስለኝም ማለት ነው ውዶች። የሚወዳችሁን በፍጹም አትወዱም። ያሳዝናል በጣም በዳያችሁም ግን ለዘላለም አትከዱም። እናማ አታገቢም ያሳስብሻል። አውቋል ወንድም ሀቁን ነው ያወራው፣ እውነት ነው። አትቆጡ መቼም በእኔ አይፈረድም። አንፈርም። በእርግጥ አንዳንድ ጊዜ ምክር ስንሰማ የምንቆጣ አለን። ይሄ ግን መሆን የለበትም ማለት ነው። እና 40 አመት የሞላሽ ተሸክመሽ ጋቢ ይለናል። አዎ ሴቶች ሁሌ የሚወዳችሁን በፍጹም አትወዱም። ያሳዝናል። በጣም ነው የምናሳዝነው። በዳያችሁ ግን ዘላለም አትከዱትም። በዳያችሁን ግን ዘላለም አትከዱም። እናማ አታገቢም። የበደለንን ሰው እኮ መቼም ቢሆን አንረሳም። ምክንያቱም ለምን ቢባል አንደኛ ነገር ያ ሰው የበደለን የሚመስለኝ እየወደድነው ከሆነ እሱ ደግሞ ሌላ የሚወደው ሰው ካለ ስለሚርቀን መቼም ቢሆን ደግሞ ያ ነገር አይረሳንም። ከውስጣችን የማይወጣበት ጸጸት ሊኖር ይችላል። ግን ያው በሙስሊም ላይሆን ይችላል፣ አይፈቀድልም በነገራችን ላይ እዚህ ውስጥ መግባቱ ማለት ነው። ያው ቶሎ ወደ ኒካ ነው እና ይሄ ሳይሆን ያለብን ነገር አለመተማመን ነው። ዋናው ነገር ይሄ ነው። ያው የጥቅም ጉዳይ ስላለ ነው ማለት ነው። 40 አመት የሞላሽ ተሸክመሽ ጋቢ ገባሽ አሁን ለምን እንዴ ማታ ገቢ ከትዳር ያገደሽ ይህ ነው አንገብጋቢ። የሚያስመስል እንጂ እውነተኛ አትወድም። ለበዳዮች እንጂ ለምስኪን አትፈርዱም። ሁሌ ውሸት እንጂ ሀቋን አትቀልዱም። 2 4 እንጂ ዝሙት አይገድሽም። የአላህ ፍራቻ አያስጨንቅሽም። በሚዲያው ዓለም ይወጣልሽ ቀሽም አንቺ ነሽ እመኚኝ ፈጽሞ አልወርስሽም። አላህ የፈቀደው ከአንቺ ዘግኝቶሻል። የዝሙት ዓለም ግን ሰይጣን ጋር ቀጥሏል። ቆይ ግን ያምሻል ከወላጅ ርቀሽ ሌላ ሀገር ተሰደሽ። አዎ ያለነው ሌላ ሀገር ነው። እርግጥ ነው ያለነው ሌላ ቦታ ሌላ ሀገር ነው። ግንስ ስለ ራሳችን ህይወት እያሰብን ነው? አይ እኔ እንጃ። እስኪ ከራሴ ጀምሮ ማለት ነው። አላህ ይፈቅደዋል። አላህ ያለ ጊዜ በእርግጥ ሁሉንም ነገር አላህ ይፈቅደዋል። አላህ ያለ ጊዜ ነው የሚሆነው የሚያሳካልን። እኛ ገና ስንወለድ ጀምሮ ተጽፎ የተጻፈልናል ማለት ነው። ተጽፎልናል።
ያ ነገር ደግሞ እኛ ላይ እየተጻፈልን ነገር ስለሆነ እንጃ ይሄንን ልላችሁ አልችልም። ምክንያቱም አብሮን ነው የመጣው። እኛ ግን ያው ያንን ማድረግ አልቻልንም። ብቻ እስኪ አላህ ሱብሃነሁ ወተዓላ ነው ሁሉንም ነገር የሚያውቀው። አላህ ያስተካክልልን ውዶች ማለት ነው። አላህ ሲያስተካክልልን ትልቅ ደረጃ እንደርሳለን። አላህ ሱብሃነሁ ወተዓላ ያስተካክልን፣ የምናስበውን ሁሉ እሱ ያስተካክልልን ማለት ነው። እና ያው ዋነኛው ነገር ለምን አላገባሽም በሚለው ወንዶችን አለማመናችን ይሄ ያሳስበናል ማለት ነው። ወንዶችን አለማመን ይሄ አንደኛው ነገር ነው። አለመተማመን ነው። ያው አሁን ላይ ፍቅር የለም ብር ነው ማለት ነው። በመጨረሻ እንግዲህ ምን ይለናል? የአላህ የፈቀደው ለአንቺ ዘግንሾሻል፣ የዝሙት ዓለም ግን ሰይጣን ጋር ቀኖሻል። ቆይ ግን ያምሻል ከወላጅ ርቀሽ ሌላ ሀገር ተሰደሽ ከዚህም ከዚያም ጋር መጀናጀል ለምደሽ፣ ይሄ ነው እውነቱ ከትዳር ያገደሽ ይመስላል። ይሄ ነው ግን እኛ ያው እየተጀናጀንን ከትዳር ያገደን ነው። ይህም ሳይሆን ያው አሁን ላይ ጥቅም ስላለ እያየን እየሰማን ስለሚሆን ነው ብዬ ነው የማስበው። በእርግጥ አሁን ላይ ሶሻል ሚዲያ ተስፋፍቷል፣ በዚህም በዛም ነው ማመን። ግን እያየንም እየሰማንም ስለሆነ አይቻልም። ያው ወንዶችን እኔ እንጃ ሴትም አለን ወንዶች ብቻ ሳንሆን፣ አንደኛ ነገር ያው ብሩ ሲያልቅ የሚያስወጣ ይሄ ሁሉ እያለ ትዳር ለመያዝ የሚከብድ ነገር ነው ማለት ነው። እና አላህ ሱብሃነሁ ወተዓላ ሁላችንም ቢሆን ወፍቀን እና እስቲ ከዚሁ ቀጥዬ ደግሞ ያው በትዳሩ አኳያ የዞረ ነው። አንተማ ለኔ ልክ እንደ አባቴ የቤት ዋልታ፣ እንደ ወንድም ጋሻ አለይታ፣ ለኔ ያርገህ የኔ ጌታ፣ ለኔ ያርገህ የኔ ጌታ፣ በአንተ ሰበብ ጎን ያረፈ ሰላም አየር ተነፈስኩኝ። እያችሁ ትዳር ላይ ስንሆን ደግሞ ማለት ነው። በስምህ ስር ተጠልዬ ክብር ዝናኝ አተረፍኩኝ። አንተ ማለት የክፉ ቀን ድጋፌ ክንዴ፣ በህይወቴ ስለማመድ ያገኘሁህ በመንገዴ፣ ያሳረፍከኝ ሳምንህ ታምነህ ጌጥ ማዕረጌ፣ ልቤ እኮ ነህ ውብ አጋሬን ውስጤን ሲቃኝ፣ የኔ ጌታ በአንተ አብቃቃኝ፣ የኔ ጌታ ለጥሩነት ሲያስመርጠኝ ቆንጆ ወዳጅ አንተን ሰጠኝ። ስማ ጀግናው ምድር በአልማዝ ስትገርም፣ አሸብርቋል ልብህ በእንቁ፣ በወጣት መውረድ ያደከመው ረፍት ሆኗል ልቤ ስንቁ። ዘላለሜን አከበርኩህ ጠንቃቃ ነህ የኔ ንቁ፣ ባንተ ሰበብ ሀሳብ ጭንቀት ሳመሳሰል ስንት ነገር ሲወጋገኝ፣ እርፍ አልኩኝ በሰበቡ ምን ነገረኝ ሳያሰጋኝ፣ መማሬን አሸነፈከው አደረከኝ ጥሩ አመስጋኝ፣ እጄን ይዘህ እየመራ አራመድከኝ ከምድር ቀኝ፣ ታደለኸው ደጉን ፍቅርህ ከዓለም አስታረቀኝ። አንተ ውዱ ባለቤቴ ፍቅርህ ከኔ ተዋህዶ፣ መቼ ይሰማል ዋይታ መርዶ። አቤት በትዳር ውስጥ ስንሆን ደግሞ ምን አይነት ደስታ እንዳለ ሰማችሁ አይደለ? ያኔ በትዳር ላይ ስንሆን እንግዲህ ይሄ ነው ለምን ብናገባ በሚል ነው ማለት ነው። የትዳርን ያያያዝ ነው ማለት ነው። አንተ ውዱ ባለቤቴ ፍቅርህ ከኔ ተዋህዶ፣ መቼ ይሰማል ዋይታ መርዶ። ካንተ ደርሷል ስንቱ ቀዶ፣ ስንት መንገድ ወጥቶ ወርዶ። አንተ እኮ የሴትነት መከበሪያ፣ የሙሉነት መጀመሪያ፣ የሰላም አውድ ግዙፍ ጣሪያ፣ የኔ ጥበብ የኔ ቅኔ፣ ብዙ ትርጉም አለህ ለኔ፣ ብዙ ትርጉም አለህ ለኔ ይላል እንግዲህ አላህ ሱብሃነሁ ወተዓላ ከምንወዳቸው ጋር እንግዲህ ያው ለምን አላገባሽም በሚለው የተያዘ ነውና አላህ እኛም እነሱም ከሚወዱን ከሚያከብሩን እኛም ደግሞ ከምንወዳቸው ከምናከብራቸው
ከምናከብራቸው ሀቃቸውን ከምንወጣ ያድርገን ማለት ነው እንጂ ማንም ቢሆን ባንም ያው ከትዳር ዓለም የማይወጣ የለም። በእርግጥ እኔ እንጃ ስደት ዓለም ላይ እየሄድን እድሜያችን እየገፋ እየሄድን እያወቅን ነው። ያው ሀገርም ባልም ተብዬው ብቻ ብዙ እየሰማን እያለን ነው እና ይሄ ለምን አላገባችሁም በሚለው እኔም የምለው ነገር እዚሁ ላይ እህቴ እየተካደች እያለቀሰች ስለማይ ይመስላል። ወንዶች ደግሞ እያየን ነው እየሰማን ነው። አንድ ልጅ አርግዛ አስረግዞ ምን ብሎ ጥሎ የሚሄድበት ዘመን ላይ እየደረስን ነው። የኔ አይደለም እስከ መባል ደረጃ ማለት ነው። ያን እየሰማን ወደ ትዳር አላማ መግባት እኔ እንጃ ብቻ አንዳንዴ ነው እላችኋለሁ። እና ቪዲዮ ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ደግሞ ዲስላይክ አድርጉ። እና ግን ላይክ ሸር አድርጉ ማለት ነው። በቅንነት ነው። ቅንነት ለሁሉም ለራሳችን ቅን መሆን ለራስ ነው ማለት ነው። አላህ ይወደናል። እድሜያችን ሳይገፋ ያው መጀናጀኑን ሀሀ ማለቱን ትተን መፈካት አለብን። እናትና አባቶቻችን ያው እኛን የወለዱን እኛም ደግሞ እነሱ አሁን የሉም። እነሱ አሁን እኛም ደግሞ ልክ እንደነሱ መተካት ይኖርብናል ማለት ነው። ልጆች በተረፈ ሁላችሁንም አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስክንገናኝ ባይ ባይ እላችኋለሁ ውዶችዬ። አመሰግናለሁ።